ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 15 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን እየመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁ ደግሞ ሐሳብ አስተያየት ኖራችሁ ጥቆማ ዜናችን.com ላይ ሐሳብ አስተያየቶቻችሁን እየላካችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ያላደረጋችሁ ካላችሁ ቻናሉን ሰብስክራይብ ማድረግ አዳዲስ መረጃዎች ሲለቀቁ እንዲደርሷችሁ የደወል ምልክቱን ብትጫኑ በየሰዓቱ የሚለቀቁ መረጃዎች ይደርሷችኋል። በርካቶቻችሁ እንግዲህ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። አሁንም ወደፊት ተሳትፏችሁ ይቀጥል። በተለያዩ አካባቢዎች ያሉትን አጠቃላይ የማህበረሰቡን ጉዳዮች በተመለከተ እንዲሁ ወደ ሚዲያ እንዲደርሱ የምትፈልጓቸውን ጉዳዮች እያደረሳችሁ ስለሆነ በእጅጉን የማመሰግነው። ጥቆማዎቻችሁን ወደፊትም ቀጥሉ። እኔም ጥቆማዎቻችሁ ውስጥ የተወሰኑትን እና ለሚዲያ የሚሆኑትን እየመረጥኩ ወደ እናንተ የማደርስ ይሆናል። ተሳትፏችሁን በዚህ መንገድ አሳድጉ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። የግንባር መረጃዎች አሉ። ከግንባር መረጃዎች ባሻገር እንደዚሁ በሪፖርተር ጋዜጣ ይዟቸው ከወጣው ዘገባዎችም እንደዚሁ አንድ ዘገባ ይዣለሁ። በየአካባቢው ከተመለከታችኋቸው ጥቆማዎች መካከል የነዳጅ እጥረትን በተመለከተ የደረሰኝም ጥቆማ አለ። እሱን ጨምሮ ሌሎች መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁን ቆዩ። ከደሴ ወልዲያ አካባቢ የደረሰኝን ጥቆማ ማስቀደም ነው የምጀምረው። ከደሴ ወልዲያ መስመር ነዳጅ የለም፣ ነዳጅ ጠፍቷል። 25 ሊትር ነዳጅ እስከ 6000 ብር እየተሸጠ ነው ብለዋል። በዚህ ምክንያት የአጭር ርቀት ጉዞ የሚባሉት ለወትሮ ከ10 ብር እስከ 20 ብር ይከፈልባቸው የነበሩ የትራንስፖርት መንገዶች አሁን 200 ብር እየተከፈለባቸው ነው። 30 ኪሎ ሜትር መንገድ ለመሄድ እስከ 250 ብር እየተጠየቁ መሆናቸውን ተሳፋሪዎች የአካባቢ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ በርካታ ተሽከርካሪዎችን በነዳጅ እጥረት ምክንያት እንደዚሁ ስራ እንዳቆሙ ነው የመረጃ ምንጮቹ የገለጹት። ከዚህ ጋር በተያያዘ የነዳጅ አቅራቢ ድርጅት በሰጠው መግለጫ የነዳጅ እጥረት የለም፣ የዋጋ ማስተካከያም የለም የሚል መግለጫ ቢሰጥም ንግድ ሚኒስቴር በተወካዮች ምክር ቤት ካቀረበው ሪፖርት ላይ ግን አንዳንድ ጉዳዮችን ለመመልከት ተችሏል። ንግድ ሚኒስቴር በተወካዮች ምክር ቤት ያቀረበውን የ9 ወራት የስራ አፈጻጸም በተመለከተና ከቋሚ ኮሚቴ የቀረቡትን ጥያቄዎች በተመለከተ ሪፖርተር ይዞት የወጣው ዝርዝር ዘገባ አለ። ከሪፖርተር ዘገባ ላይ ስኳር፣ ዘይት የመሳሰሉ ፍጆታ ሸቀጦች በወቅቱ ለህብረተሰቡ እንደማይደርሱና ይህም ከፍተኛ መሬት እንደፈጠረ የምክር ቤት አባላቱ ለንግድ ሚኒስቴር ጥያቄ አቅርበዋል። እንዲሁም ደግሞ እንደ ኦሞን በመሳሰሉ የሀገሪቱ አካባቢዎች ደግሞ የዘይትና ስኳር አቅርቦት ከተቋረጠ ከ2 ዓመት በላይ እንደሆነው የአካባቢው ተወካዮች እንደዚሁ ይህንንም ገልጸዋል። ይህንንም ሪፖርተር ዘግቧል። ሌላው ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ለበጀት ተይዞ እንደዚሁ ድጎማና ድጋፉ እንዲቀጥልም ተጠይቋል። ከዚህ ጋር በተያያዘ ንግድ ሚኒስቴር የሰጠው ምላሽ አለ። የተገነቡ የነዳጅ ማደያዎችንም እንደዚሁ በተመለከተ ነዳጅ ማደያዎች ነዳጅ እንዳይቀርብ እየተደረገ ነው የሚለውንም ጥያቄ የህብረተሰቡን ጥያቄ ምክር ቤት አባላቱ ለንግድ ሚኒስቴር አቅርበዋል። ንግድ ሚኒስቴር ከሰጣቸው ምላሾች መካከል ሰኔ 30 2017 ጀምሮ የነዳጅ ድጎማ ይቆማል ብሏል። በዓለም አቀፍ በነፃ ገበያ ውድድር መሰረት የነዳጅ ዋጋ ይወሰናል ብሏል። ይሄ ከፍተኛ እንግዲህ በኢትዮጵያ ውስጥ ከፍተኛ የሆነ የኑሮ ጫና የሚፈጥር ጉዳይ ነው። ሰኔ 17 ከ2 ሳምንት በኋላ መንግስት የሚያደርገው የነዳጅ ድጎማ ይነሳል። ከዛ በኋላ እንግዲህ የሚሆነው ነገር አብሮ የሚታይ ነው የሚሆነው። የነዳጅ ድጎማ እየተደረገ ነው በተባለበት በዚህ ሰዓት እንኳ የሸቀጦች ዋጋ በማይቀመስ ሁኔታ ነው እየናረ የሚገኘው። አሁን የነዳጅ ዋጋ ድጎማ ሲነሳ ደግሞ በህዝቡ ላይ ምን ሊፈጠር እንደሚችል እንግዲህ ከወዲሁ መገመት የሚያስቸግር አይመስልም። በዚህ ጉዳይም 76 ሚሊዮን ሊትር ዘይት እና 572,000 ኩንታል ስኳር መንግስት በነፃ ሲያቀርብ ነበር የነበረው ሲል ንግድ ሚኒስቴር ለምክር ቤቱ አባላት ይህንን አስረድቷል። ከዚህ ጋር በተያያዘም ሪፖርተር ይዞት ከወጣው ዘገባ ሌላው ለውጭ ባለሀብቶች በችርቻሮ ንግድ እንዲሰማሩ እንደዚሁ የአዋጅ ጸድቋል። የውድድር ሜዳ እንዲፈቀድላቸው መመሪያ ተዘጋጅቷል ብሏል ሪፖርተር። ይሄ እንግዲህ ለውጭ ባለሀብቶች ከአሁን በፊት ሱፐርማርኬቶች ብቻ ነበር የሚፈቀድላቸው። አሁን ግን በሌሎች ዝርዝር የሸቀጥ አቅርቦቶች እና ችርቻሮች የሀገር ውስጥ ነጋዴዎች በሚሰሯቸው ስራዎች ላይ እንዲሰማሩ ፍቃድ ተሰጥቷል ብሏል። ይሄ ጉዳይ በተመለከተ እንግዲህ ምናልባት የምጣኔ ሀብት ባለሙያዎች በተለይ የማይክሮ ኢኮኖሚ ጉዳይ የሚመለከት ሀሳብ አስተያየት ብታደርሱኝ እኔም ተመልሼ የምመለከተው ይሆናል። ሌላው የተባበሩት መንግስታት ድርጅት የኢትዮጵያን ጉዳይ በተመለከተ በጄኔቭ በሰብአዊ መብቶች 59ኛው ጉባኤ ላይ የኢትዮጵያን ጉዳይ በተመለከተ ያነሳቸው ጉዳዮች አሉ። በትግራይ ክልል የፖለቲካ ግለቱ እንደገና እየጨመረ እንደሆነ የተባበሩት መንግስታት ድርጅት አሳስቧል። ያው እንግዲህ በየዕለቱም ዘገባዎችን እንደማደርሳችሁ በትግራይ ያለው የፖለቲካ ሁኔታ ያው ውጥረቱ ጨምሯል። ህወሓት በአራት አቅጣጫዎች ወደ አማራ ክልል ወልቃይት ዘመቻ ለማድረግ እንቅስቃሴ ላይ ነው የሚገኘው። ከህወሓት የተወሰነው ቡድን እንደዚሁ ዳህራ መሬት ወይም ደግሞ ነፃ መሬት በሚል በሁለት ካምፖች ላይ ወታደራዊ ስልጠና እያደረገ ይገኛል።
በደብረ ጽዮን በኩልም እንደዚሁ ከኤርትራ ጋር ጽምዶ የሚል ፖለቲካዊ ግንኙነት ጀምረዋል። ይህ ሁሉ ነገር ተደማምሮ በአጠቃላይ በትግራይ ከፍተኛ የሆነ የፖለቲካ ግለት እንዳለ የተባበሩት መንግስታት ድርጅትም አረጋግጧል። ኢትዮጵያም እንደዚሁ በተባበሩት መንግስታት ድርጅት በሰብአዊ መብት አያያዞች ጉዳይ ላይ ያላትን አያያዝ በተመለከተ ትችትና ወቀሳ ቀርቦባታል። በኢትዮጵያ ሰዎች በዘፈቀደ ይታሰራሉ፣ ጋዜጠኞች፣ የሚዲያ ሰዎች ማስፈራሪያ፣ ዛቻ ይፈጸምባቸዋል ሲል 59ኛው የተባበሩት መንግስታት የሰብአዊ መብቶች ጉባኤ ላይ ኢትዮጵያን ጉዳይ በተመለከተ ይህንን አንስቷል። የተባበሩት መንግስታት ድርጅት በነገራችን ላይ እነዚህ ያነሳቸው ጉዳዮች በጣም ቀላል የሚባሉት ናቸው። የዘፈቀደ እስር ብቻ ሳይሆን በዜጎች ይጨፈጨፋሉ፣ ይገደላሉ፣ ነፃ እርምጃ እየተባለ በየአካባቢው ወጣቶች ይጨፈጨፋሉ። ጋዜጠኞችም እንግዲህ ከዛቻና ከማስፈራሪያ ባሻገር እስርም እንግልትም እየተፈጸመባቸው ነው። አሁን በስር ላይ የሚገኙ አሉ። በርካታ ጋዜጦች ደግሞ አገር ለቀው ተሰደዋል። ስለዚህ የተባበሩት መንግስታት ድርጅት ምናልባት ወደፊት ኢትዮጵያን በተመለከተ ከሰኔ 16 ከሐምሌ 9 በሚቆየው የጉባኤው ላይ ኢትዮጵያን በተመለከተ ልዩ ሪፖርት ይቀርባል ተብሎ ነው የሚጠበቀው። ትላንትና የተባበሩት መንግስታት ድርጅት ላቀረበው ሪፖርት ግን በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ጸጋ አብ ክበበው ምላሽ ሰጥተዋል። ለሰብአዊና ለዲሞክራሲያዊ መብቶች መከበር መንግስታቸው በውል እየሰራ እንደሆነ ነው እየገለጹት። እንግዲህ በየቀኑ የሚሞቱና የሚጨፈጨፉ ህጻናትን በተመለከተ የተባበሩት መንግስታት ድርጅት ላወጣው ይህንን መንግስትን ለመከላከልና ገጽታ ለመጠበቅ የተደረገውን ምላሽ ያሳያል። የፕሪቶሪያዊ ሰላም ስምምነትንም ለመፈጸም እንደዚሁ የሽግግር ፍትህን ተግባራዊ ለማድረግ የመንግስት ቁርጠኛ መሆኑን አምባሳደሩ ገልጸዋል። ግን መሬት ላይ ያለው ሀቅ አምባሳደሩ እንደተናገሩት አይደለም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ከሰኔ 16 እስከ ሐምሌ 9 በሚቆየው የኢትዮጵያን የኤርትራና የሁሉም ዓለም ሀገራትን የሰብአዊ መብቶች አያያዞች ያያል። ተወካዮች በተገኙበት እንደዚሁ ምላሽ እንዲሰጡበትና በዚህ ጉዳይ ላይ ደግሞ ዓለም አቀፍ ተቋማት በሪፖርቶቹ ላይ እንደዚሁ በሚገኙ ግኝቶች ላይ እርምጃ እንዲወስዱም ያሳስባል ነው እየተባለው። እንግዲህ በኢትዮጵያ ባሳለፍነው በጋ ብቻ የሰብአዊ መብት ድርጅቶች ተከራካሪዎች ተዘግተዋል፣ ሰራተኞቻቸው ታስረዋል፣ ይሰመጉን ጨምሮ እንዲሰደዱ ተደርገዋል። ዳይሬክተሮቻቸው የሰብአዊ መብት አያያዙ ይህንን ነው የሚመስለው። ወደ ግንባር መረጃዎች ነው በቀጥታ የሚሄደው። ወደ ግንባር መረጃዎች ሲሄድ ባህር ዳር ከተማ የተፈጸመውን ጥቃት አስቀድማለሁ። ባህር ዳር ከተማ ዘንዘልማ ክፍለ ከተማ ባህር ዳር ዩኒቨርሲቲ ግቢ በሚሊሻ አባላት ላይ ድንገተኛ ጥቃት ተፈጽሟል። በተፈጸመው ጥቃትም ጉዳት ደርሷል ነው የተባለው። በጥቃቱ በትንሹ 2 የሚሊሻ አባላት ሲሞቱ ሌሎች ደግሞ ቆስለው ወደ ሆስፒታል ገብተዋል ሲሉ የፋኖ የመረጃ ምንጮች ገልጸዋል። በዚህ ጥቃት እንግዲህ ወደ ከተማ ሰርገው የገቡ የፋኖ አባላት ናቸው ይህንን ጥቃት እየፈጸሙት። ሌላው እንደዚሁ በአዊ ዞን ፋኖ ብልጽግና የጠራውን ሰልፍ እንዲከሽፍ አድርጌያለሁ ብሏል። በአማራ ክልል በአዊ ዞን አዲስ ቅዳም ከተማ የብልጽግና የድጋፍ ሰልፍ ቢጠራም እንዳይደረግ አድርጌያለሁ። ሰልፍ ይቀሰቅሱ በነበሩ ሰዎች ላይም እንደዚሁ እርምጃ ወስጃለሁ። የሩምታ ተኩስ በመክፈት ከአካባቢው እንዲሸሹ አድርጌያለሁ ብሏል ፋኖ። በአንጻሩ እንግዲህ ከዚሁ ከአዲስ ቅዳም በቅርብ ርቀት በሚገኘው ኮሶበር ከተማ ደግሞ እንደዚሁ ሰልፍ ተወጥቷል። ይህንን ሰልፍ የድጋፍ ሰልፍ ብልጽግና በፍኖተ ሰላም በደብረ ማርቆስ ለማድረግም እንቅስቃሴ ላይ መሆኑን የመረጃ ምንጮች ገልጸዋል። ከአሁን በፊት ባህር ዳርና ጎንደር ተሞክሮ የነበረው ሰልፍ ዛሬ ኮሶበር ሲደረግ፣ ዳንግላ አካባቢ ደግሞ ፋኖ በሚቆጣጠራቸው አካባቢዎች እንደዚሁ ሌላ ሰልፍ ተደርጓል። አዲስ ቅዳም አካባቢ የሚንቀሳቀሰው ኤፍሬም አጥናፉ ብርጌድ ህዝብ በግዴታ ለድጋፍ እንዲወጡ ሲቀሰቅሱ የነበሩ የመንግስት ወታደሮችን እንደዚህና ካድሬዎች ላይ ተኩስ በመክፈት አባሪያቸዋለሁ ሲል፣ በዳንግላ አጊሳ ተብሎ በሚጠራው ቦታ ደግሞ ፋኖ በሚቆጣጠረው ቀጠና ትላንትና የታሰሩትን አባት መሪጌታ ይባቤን በተመለከተ ሰልፍ ተደርጓል። የሃይማኖት አባቶች እና የአብነት ተማሪዎች እንዲሁም የአካባቢ ነዋሪዎች ተሳትፎበታል በተባለው ሰልፍ ብልጽግና ከቤተ ክርስቲያን ላይ እጁን ያንሳ ሲሉ ሰልፈኞቹ መፈክር አሰምተዋል። ቅዱስ ሲኖዶሱ በቤተክርስቲያንና በሃይማኖት ምዕመናን ላይ የሚፈጸሙትን ግፍና ሰቆቃዎች እንዲሁም ደግሞ ቤተክርስቲያኗን እንዲያስከብር ቅዱስ ሲኖዶሱን ጠይቀዋል። ሃይማኖትና ፖለቲካ የተለያዩ ናቸው። ስለዚህ በሃይማኖት አባቶች ላይ የሚፈጸሙ በደሎች፣ በቤተክርስቲያን ላይ የሚፈጸሙ በደሎች ይቆሙ ሲሉ ሰልፈኞቹ ጠይቀዋል። በቤተክርስቲያን ላይ የሚፈጸም በደል የሚገኝ የፖለቲካ ትርፍ የለም የሚሉ መፈክሮችም ተሰምተዋል፣ ተስተጋብተዋል። እንግዲህ ትላንትናም እናት ፓርቲ በዚህ ጉዳይ ላይ እንደዚሁ መግለጫ መስጠቱ ይታወቃል። ዛሬ ደግሞ ማህበረ ቅዱሳን ሚዲያ እንደዘገበው በማህበረ ቅዱሳን ቴሌቪዥን እንደተዘገበው በኦሮሚያ ክልል ምስራቅ ሸዋ ዞን በዝቋላ ደብረ ከዋክብት
አቡነ ገብረ መንፈስ ቅዱስ ገዳም በመነኩሳት ላይ ጥቃት ተፈጽሟል ተብሏል። ጥቃቱ የተፈጸመው ባሳለፍነው ሌሊት እንደሆነ ተገልጿል። በዚህም እንግዲህ የተገደሉ አባቶች መነኩሳቶች አሉ። በሸኔ ታጣቂዎች ታፍነው የተወሰዱ አባቶችም አሉ ነው የተባለው። በአካባቢው አሁንም ውጥረት አለ። ባለፈው ዓመት እንግዲህ የካቲት ላይ 4 የገዳሙ አባቶች በአሰቃቂ ሁኔታ በሸኔ ታጣቂዎች ታርደው ከተገደሉ በኋላ ጉዳዩ መነጋገሪያ ሆኖ ነበረ። በዛው ጊዜ እንግዲህ የገዳ አባቶችንም መታረድ ተከትሎ የተፈጸመ ግድያ ነበር በገዳሙ አባቶች ላይ። ከዚህ ጋር በተያያዘ እንግዲህ በርካታ ውዝግቦች ተነስተው ነበር። የሸኔ ታጣቂዎች በወቅቱ ይህን ፈጽመዋል ተብሎ ከመንግስት ለቀረበባቸው ውንጀላ ይህንን ጥቃት የፈጸሙት የመንግስት የጸጥታ ኃይሎች ናቸው የሚል ምላሽ መስጠታቸው ይታወቃል። የመንግስት የጸጥታ ኃይሎች ደግሞ ይህንን ጥቃት የፈጸሙት ሸኔዎች ናቸው ሲሉ ነው የገለጹት። ሌላው ፋኖ መመሪያ አስተላልፏል። በደቡብ ጎንደር የጉና ክፍለ ጦር በሚንቀሳቀስባቸው ቀጠናዎች ከሰኔ 16 2017 ዓ.ም ጀምሮ ላልተወሰነ ጊዜ ተሽከርካሪ እገዳ መጣሉን የፋኖ ገልጿል። በአማራ ፋኖ ብሔራዊ ኃይል የስቴደንሳ ብርጌድ እንደገለጸው በአካባቢው ከሰኔ 16 ከነገ ጀምሮ በጉና ክፍለ ጦር በሚቆጣጠራቸው ቀጠናዎች ተሽከርካሪዎች እንዳይንቀሳቀሱ አሳስቧል። ይህንን መመሪያና ትዕዛዝ ተላልፈው የሚገኙ ተሽከርካሪዎች ካሉ እርምጃ ይወሰዳል ሲል ነው እንግዲህ ስቴደንሳ ብርጌድ የገለጸው። ስለምን ያክል ጊዜ የትራንስፖርት እገዳው እንደተጣለ ግን የተገለጸ ነገር የለም። ሌላው ጠዋት ብርቱ ውጊያ ሲደረግባቸው ከነበሩት አካባቢዎች መቄትና አካባቢው እንደነበር ዘግቤላችኋለሁ። በዚህ አሁን በአካባቢ የነበረው ውጊያ ከሰዓት በኋላ መቆሙን የመረጃ ምንጮች ገልጸዋል። የፋኖ መቀመጫ ነው በሚል የትምህርት ቤት ተቋም እንደዚሁ በመንግስት የጸጥታ ኃይሎች በከባድ መሳሪያ ድብደባ ወድሟል። የአካባቢው ነዋሪዎችም በተለይ ዘንጋፈርች ተብሎ የመንግስት ኃይል በገባበት አካባቢ ፋኖ ደጋፊ ናቸው በሚል በርካታ አርሶ አደሮች ተደብድበዋል፣ ታስረዋል ተብሏል። የሃና መኳት ዘንጋፈርች አካባቢ የነበረው ውጊያና የደረሰውን ዝርዝር ጉዳት ግን ለማወቅና ለማረጋገጥ አልተቻለም። ሌላው ዳባት ዙሪያ እንደዚሁ ጭና ተብሎ የሚጠራው ቦታ ላይ ለሁለት ቀናት በአካባቢው ከፍተኛ ተኩስ ነበር ተብሏል። በሰኔ 14 እስከ ሰኔ 15 ለአጫጭር ሰዓት የቆየውን ተኩስ ተከትሎ በአካባቢው የደረሰው ጉዳት በዝርዝር አልታወቀም። ተኩሱ ግን በተከታታይ ለሁለት ቀናት በተመሳሳይ ሰዓት ይደረግ ነበር ሲሉ የዓይን እማኞች ይህንን ገልጸዋል። በነገራችን ላይ ጭና ተብሎ የሚጠራው አካባቢ ከአሁን በፊት የህወሓት ታጣቂዎች በ2013 ክረምት በአካባቢው ወረራ ሲያደርጉ በርካታ ንጹሐንን ከ170 በላይ ንጹሐንን የጨፈጨፉበት ቀበሌ ነው ጭና የሚባለው። የጭና ማሳከሮ ደግሞ የጭና ጭፍጨፋን ሁላችሁም ታስታውስታላችሁ። እዚሁ ሰሜን ጎንደር ደባርቅ ዙሪያም እንደዚሁ ሰኔ 14 የደፈጣ ጥቃትና ለአጭር ሰዓት የቆየ ውጊያ ተደርጓል ተብሏል። በዚህ አካባቢ በተፈጸመው የደፈጣ ጥቃትና በነበረው የአጭር ሰዓት ውጊያ የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። ሌላው ወደ መተማ የሚወስደን መረጃ ነው። መተማ ፎርገና ተብሎ በሚጠራ አካባቢ በመንግስት የሚደገፉ ታጣቂዎች ስምሪት ተሰጥቷቸው በአካባቢው ማህበረሰብ ላይ እንደዚሁ ጫና እየፈጠሩ ነው ተብሏል። የቅማንት ታጣቂዎች አብዛኞቹ የሆኑበትና በብዛት የተመለመሉበት የታጣቂዎች ኃይል በመከላከያ እየተደገፈ ፎርገና ተብሎ የሚጠራው አካባቢ ስምሪት ወስዷል። በሰላማዊ ሰዎች ላይ ጥቃትም ከፍተዋል። ትናንትና ዓርብ ዕለት ማለት ነው እርሻ ለማረስ ሲንቀሳቀሱ የነበሩ በርካታ አርሶ አደሮች ወደ አካባቢው እንዳይገቡ ጥቃት ከፍተው ታጣቂዎቹ አርሶ አደሮቹን አፈናቅለዋል፣ አባረዋል። ይህን በመከላከያ ድጋፍ የተደረገላቸው ታጣቂዎች ፋኖን ትወጋላችሁ ተብለው በካምፕ ስልጠና ላይ የቆዩ ቢሆንም አሁን ግን በአርሶ አደሮች ላይ ነው ጥቃት የከፈቱት። ታጣቂዎቹ ጉዳይ በአካባቢው ከአሁን በፊት እንግዲህ በተደጋጋሚ ይቀሰቀስ የነበረውን ግጭት እንዳያባብሰው ሲሉ ነው እንግዲህ የዓይን እማኞች ይህንን እየገለጹት። በተለይ ትኩረት ያስፈልጋል። ማንነት ተኮር ግጭቶች እንዲነሱ የሚፈልጉ የብልጽግና የአካባቢ የጸጥታ አባላት ይህንን ጉዳይ እያባባሱ ስለሆነ ማህበረሰቡ እና የሚመለከታቸው አካላት ትኩረት እንዲሰጡ ሲሉ ምንጮቹ ገልጸዋል። ወደ ዓለም አቀፍ መረጃ ነው የሚሄደው። ወደ ዓለም አቀፍ መረጃ ሲሄድ ኢራንና እስራኤልን የተመለከተ መረጃ ነው የማስከትለው። ኢራንና እስራኤልን የተመለከተው መረጃ እስራኤል አሁንም በአየር ክልሌን ዝግ አድርጌያለሁ፣ የኢራን አየር ክልል ግን ተቆጣጥሬዋለሁ እያለች ነው የምትገኘው። ኢራን የኒውክሌር ግንባታዬን እስከ መጨረሻው ቀጥላለሁ ብላለች። እስራኤል ደግሞ የኢራን ኒውክሌር የማጥፋት ዘመቻ ተጠናክሮ ይቀጥላል፣ አሜሪካ ያደረገችውም ይህንን ነው፣ ቀድመን የተነጋገርንበት ጉዳይ ነው ብላለች እስራኤል። አሜሪካ ዛሬ ተመሳሳይ ጥቃት ልትፈጽም እንደምትችል ነው መረጃዎች እየወጡ ያሉት። በትላንትናው ሌሊት ቢ22 በቦምብ ጣይ አውሮፕላኖቿ በኩል የፈጸመችው ጥቃት የኢራንን 3 የኒውክሌር ቦታዎች አውድም ያለው ብትልም በኒውክሌር ጣቢያው ላይ ባዶ ድብደባ ተደረገ እንጂ የኒውክሌር ንጥረ ነገሮች ላይ የደረሰ ጉዳት የለም። ቀድመን አሽሽተናቸዋል፣
ከአካባቢው ቁሳቁሶቹን በአስተማማኝ በሆነ ቦታ ስላስቀመጥ ጉዳት አልደረሰም ብላለች ኢራን። አሜሪካ ኢራንን ኒውክለር ግንባታ ካላቆመች እና በዚህ የምትቀጥል ከሆነ ጥቃቱ ይቀጥላል፣ ጥቃትም ከፍተናል ሲሉ በይፋ የአሜሪካ ባለስልጣናት እየተናገሩ ነው የሚገኙ ዶናልድ ትራምፕን ጨምሮ። ሳውዲ አረቢያ፣ ኢራቅ፣ ፓኪስታን፣ ሩሲያ፣ ቻይና የአሜሪካን ድርጊት በእጅጉ ኮንነዋል። በተለይ ፓኪስታን ወደ ኢራን የባላስቲክ ሚሳይል የመላክ እቅድ ጭምራለኝ ብላለች ብለዋል ዘገባዎች። እስራኤል የአየር ክልሏን ዘግታ ዛሬ ማለዳ እንግዲህ የተፈጸመባት ሚሳይሎችን ተከትሎ ከ10 በላይ ሰዎች መገደላቸውን የእስራኤል ባለስልጣናት እየገለጹት። ኢራን ወትሮም አሜሪካ በጥቃቱ ነበረችበት፣ አሁን በቀጥታ መታለች። የኢራንን ወታደራዊ ተቋማት በቀይ ባህር፣ በሜዲትራኒያን፣ በመካከለኛው ምስራቅና በአፍሪካ ቀንድ አጠቃለሁ ብላለች። እስካሁን ግን ያጠቃቸው የአሜሪካ ወታደራዊ ይዞታ የለም። ኢራን የኒውክሌር ግንባታዬን ማንም አያስቆመኝም፣ እቀጥልበታለሁ፣ ዩራኒየሙንም ከአሜሪካ ጥቃት አትርፌዋለሁ ባለችበት ቅጽበት ራሻ ደግሞ ኢራን ለሰላማዊ ኢነርጂ የምትገነባውን የኒውክሌር ግንባታ እደግፋለሁ፣ ከጎኗም እቆማለሁ ብላለች። የኢራን ምክር ቤት ዛሬ አንድ የቀረበለትን ረቂቅ ውሳኔ መርምሮ አጽድቋል ተብሏል። ሆርሙዝ ተብሎ የሚጠራውን ባህር ሰርጥ ለመዝጋት የቀረበውን ሐሳብ ፓርላማው አጽድቆታል ነው የተባለው። ሆርሙዝ ተብሎ የሚጠራው ባህረ ሰላጤ የሚዘጋ ከሆነ ወደ አውሮፓ የሚገባው 50% የነዳጅ እንዲሁም ደግሞ ለዓለም አቀፍ ገበያ የሚቀርበው ከ20 እስከ 25% የሚሆነው ነዳጅ የሚተላለፉበት ቀጠና ነው። ይሄ በዓለም የነዳጅ ዋጋ ላይ እና በሀገራት ላይ የነዳጅ እጥረት ሊፈጥር ይችላል ነው እየተባለው። ለሰዓት እንግዲህ ያሰባሰብኳቸው አጫጭር መረጃዎች እነዚህ እንደመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ